እሷማ ጭራና ቀንድ ልታስበቅለኝ እኮ ነው። ሰው እንዴት አንድ አይነት ሆኖ ይፈጠራል? አደባን ማስያዝ አለብኝ። መድኃኒት ቢኖራት እኮ እቀይርልሽ ነበር። ኧረ ወዲያ እኔ መጀመሪያ አንቺን መቀየር አለብኝ። እኔ እኮ ያው እንደ ወይዘሮ ሰማር እንድታርፍ ብዬ ነው። ሰማል እኮ ያረፈችው የእድሜዋን ገደብ ጨርሳ እንጂ መድኃኒት ተመርዞባት አይደለም። ስማ ሙስጠፋ፣ ግዴታ ሜርሲን መግደል አሊያም መቅረብ ይኖርብኛል። ያ ካልሆነ ግን ጥሩ አይመጣም። ታዲያ ይሄ ጉዳይ ሳያልቅ እንዴት ሁኔታዬ ሊስተካከል ይችላል? እመነኝ ወንድሜ፣ ደምነቱን አይረሳም። እሱም ግን በቆየ ቁጥር የባሰ ነገር እንዳይመጣ ነው። ሲፈን፣ አቤት። እንድንደራደር ፈልጋለሁ። በምን ጉዳይ? በዛ ቪዲዮ ጉዳይ። ምንድነው የምንደራደረው? ያንን ለወይዘሮ ሞርዚና ላሳያት ወስኛለሁ። ለምን? ማለቴ ምን ማለት ነው? ሳስብበት ነበር ከአንቺ እሷ እንደምትዛመደኝ ገባኝ። እናም ለማን መወገን እንዳለብኝ አወኩ። ለምን አንቺ ከዝምድና ይልቅ ሀቅን አትመርጭም? ሀቁ እኮ ገለሻታል። የቀደመው ሀቅ ደግሞ እሷ እናቴ መግደሏ ነው። እሱን ያላየውም። ስለዚህ እኔ የምልሽን ነገር ታደርጊያለሽ። አይ የምትይ ከሆነ ለአምነን የፈለግሽውን አደርጋለሁ። በጣም ጥሩ። እንደዚህ እንደምንግባባ ባቅ ኖሮ ገና ድሮ ጓደኛ ያደርግሽ ነበር። ሌላ ለምን ልታሳይኝ እፈልጋለሁ? ተውበክ የገነባው አዲስ ዓለም አለ። እሱን ማፍረስ ደግሞ ጥሩ አይደለም። ከዚህ በኋላ ሜርሲ እንዳታምኛት። ለምን? ምክንያቱም አንቺና ልጄን አምነንን ለመለያየት ሲፈንን ስትመክራት አይቻለሁ። ምን ስለሆነው ነገር ያወቀ ሰው ይለማል አለ። ግን ደግሞ እሷም ቀርቦራት ነች። ስለ አሮን ያወቀ ሰው የለም አይደል? አታስቢ። ይሁን፣ መልካም ጊዜ ተመኘሁላችሁ። እናመሰግናለን። ችኛዋ እንደዛችኛው አይደለችም። በጣም ተጠራጣሪና ተንኮለኛ ሴት ናት። ምንም ያህል ብትሆን እኛን የምትቀርመን መስሎ አይሰማኝ። ጄሪ፣ ጄሪና ሙስጠፋ በመካከላቸው ጥብቅ ቁርኝነት ያለ ይመስላል ማለት ነው። ወይ ደግሞ ሁለቱም በደንብ ይተዋወቃሉ። ከዚህም በፊት በመካከላቸው የሚያገናኛቸው ነገር ያለ ይመስላል ማለት ነው። ለዛም ነው ሙስጠፋም ጄሪን እንዳያት፣ ጄሪም ሙስጠፋን እንዳየች እንደዛ የደነገጡት ማለት ነው። ሙስጠፋ ደግሞ ለምንድን ነው እዛ ቤት የመጣው? ሲፈን ለምንድን ነው ሙስጠፋን ይዛ የመጣችው የሚለውን ነገር ስናይ እዛ ቤት ውስጥ እሷን እንዲያግዛት ነው። አሁን ላይ ብቸኛው የሲፈን እቅድ ወይ ደግሞ ህልሟ እዛ ቤት ውስጥ ያለውን ሰው እንዳለ መበቀል ወይ ደግሞ ማጥፋት ነውና ለዛ ደግሞ አንድ የሚያግዛት ሰው ትፈልጋለች። በተለይ አሁን ላይ ቅድሚያ ያስቀመጠችው ከመንገዷ ላይ ዞር ለማድረግ ያሰበችው ሜርሲ ነውና ለዛ ደግሞ ሙስጠፋ ያግዘኛል ብላን ያመጣችው። ግን ደግሞ ምናልባት እዚህ ጋር የሙስጠፋና የጄሪ መተዋወቅ ምናልባት ሲፈንን ሊያበሳጫት ይችላል ወይ ደግሞ አንዳንድ እቅዶቿን እንድትቀይር ሊያስገድዳትም ይችላል ማለት ነው። ሌላው ነገር ደግሞ ወይዘሮ ሞርዚና ጄሪን ያለቻት ነገር አለ። ሜርሲን ራቂያት ዛሬ ከሲፈን ጋር አንቺንና አምነንን ለመለያየት ሲያወሩ ሰምቻለሁ ብላለችና ምናልባት ከዚህም በኋላ በጄሪና በሲፈን መካከል ስምምነት ላይኖር ይችላል ማለት ነው። ለምን ከተባለ ጄሪ አሁን ላይ የምታስበው አንቺ ከሜርሲ ጋር ሆነሽ እኔን ከአምነን ለመለያየት እያሴርሽ ነው በሚለው በመካከላቸው የሆነ ጸብ መፈጠሩ አይቀርም ማለት ነው። ለዛ ደግሞ ምናልባት አይታወቅም። አሁን ላይ የሙስጠፋ መምጣት ለሲፈን እቅድ መሳካት ትልቅ ሚና ይጫወትልኛል ብላ ነበርና ሙስጠፋ ደግሞ ከጄሪ ጋር ስለሚተዋወቅ ምናልባት አንዳንድ እቅዶቿን እሷ እንደዚህ ማድረግ እፈልጋለሁ የምትለውን ነገር ሙስጠፋ እሺ ላይላት ይችላል ማለት ነው። ለምን ከተባለ አሁን ላይ የሲፈን እቅድ ውስጥ ጄሪም ልትኖር ትችላለች ማለት ነው። በቀጥታ ጄሪም መበቀል ወይ ደግሞ እሷን ማጥፋት ባትፈልግ ራሱ ጄሪ አሁን ላይ የአምነን ልጅ በሆዷ ተሸክማለችና ያንን ልጅ በሆዷ ስለተሸከመች ደግሞ እሷ አንዱ የበቀል አካል ሆናለች ማለት ነው። ሲፈን አሁን ላይ ሁሉንም ሰው ማጥፋት ትፈልጋለች። ሌላው ነገር ደግሞ ተቆርጦ ስለተላከው ስለ አሮን እጅ ነው ማለት ነው። ወይዘሮ ሞርዚና የተላከው እጅ የአሮን እጅ መሆኑ ገብቷታል። ግን ደግሞ ይሄንን ነገር ማን እንዳደረገው በጣም ግራ ተጋብታ ነበር። እኛም እስካሁን ይሄንን ነገር ማን ነው የሚያደርገው ምናልባት ሜርሲ ትሆን በሚለው
ጠርጥረን ነበር፣ ግን ደግሞ ዛሬ ላይ ሲፈን ያንን ነገር እንዳደረገች ተናግራለች ማለት ነው። ምናልባት አይታወቅም። አሮን የተባለው ሰው ደግሞ የዛ ቤት አንዱ አካል ሌላ ቦታ የሚኖር ሰው ይሆናል ማለት ነው። ለዛም ነው እዚህ ጋር አምነን ከጄሪ ጋር የሚጋባበት ወይ ደግሞ ከሷ ጋር የቀለበት ስነ ስርዓት በሚያደርጉበት ቀን ሲፈን ይሄንን ነገር ሆን ብላ ያደረገችው ማለት ነው። ይሄንን ነገር ደግሞ ሊያደርግላት የሚችለው ሙስጠፋ ነው። እሷ አለኝ የምትለው ከውጪ ሲያግዛት የነበረው ሰው ሙስጠፋ ስለሆነ ይሄንን ነገር እሷ አዛው የቀለበቱ ሰዓት ሲደርስ ምናልባትም በስልክ አሳውቃው ያንን ነገር በር ላይ አስቀምጦ እንዲሄድ አድርገዋለች ማለት ነው። ሌላው ነገር ደግሞ እዚህ ጋር ጥያቄ የሚፈጥረው ሜርሲና ሲፈን ሲያወሩ የራሳቸው ክፍል ውስጥ ሆኖ በእርግጥ ሜርሲ ሲፈንም በዛ ቪዲዮ እያስገደድቻት ነው። ለራሷ የምትፈልገውን ነገር የሆነ ነገር ታደርጊልኛለሽ፣ ያንን ነገር እምቢ ካልሽ ደግሞ ይሄንን ቪዲዮ ለሞርዚናና ለአምነን አሳየዋለሁ በሚል ሲፈንን አሳምናት ነበርና የሲፈን ክፍል ውስጥ ሆኖ ሜርሲ ምን እንደምትፈልግ ሲፈን ምን እንድትሰራላት እንደምትፈልግ ስታወራ ነበርና ያንን ነገር ደግሞ ሞርዚና ሰምታለች። እውነት እዛ ጋ ሞርዚና ባለችው መሰረት ለጄሪ በነገረችው መሰረት ሜርሲ እዛ ጋ ለሲፈን ስትላት የነበረው ጄሪንና አምነንን መለያየት አለብን የሚለውን ነገር ነው የነገረቻት የሚለው አሁንም ትልቅ ጥያቄ ነው ማለት ነው። እስካሁን ባየነው ሜርሲ የጄሪና የአምነን አንድ ላይ መሆን እሷን የሚጎዳት ወይ ደግሞ ያን ያክል የሚያሳስባት ነገር አይደለምና ምናልባት ሞርዚና እዛ ጋር ያለውን ነገር ሰምታ ይሄን ነገር ከጄሪ ደብቃትም ሊሆን ይችላል ማለት ነው። ለምን ከተባለ እሷ ከመጀመሪያው ነው ጄሪን ስትላት የነበረው ከሜርሲ ራቂ ስትላት ነበርና እዛ ጋር በር ስር ሆና የሰማችው ነገር ሌላ ነገር ሆኖ እዚህ ጋር ደግሞ መታ ጄሪን ያለቻት ሜርሲ ከሲፈን ጋር ሆና አንቺንና አምነንን ለመለያየት እያሴሩ ነውና አሁን ሆኖ ከሜርሲ ራቂ ብላታለች ማለት ነው። ግን ደግሞ በእርግጠኝነት እዛ ጋር ሜርሲና ሲፈን ያወሩት ይሄ ነገር እንደማይሆን ግልጽ ነው ማለት ነው። ሜርሲ አሁን ላይ የምትፈልገው ብቸኛው ነገር ወይዘሮ ሞርዚናን ከዛ ቤት ማጥፋት ነውና ምናልባት እዛ ጋር ሲፈንን ስትላት የነበረው ነገር ከሞርዚና ጋር የተያያዘ ነገር ሊሆን ይችላል ማለት ነው። ወይ ደግሞ አይታወቅም። ያኔ ሳማሃልን እንዳደረግሻት ወይዘሮ ሞርዚናንም እንደዚህ አድርጊልኝ ወይ ደግሞ ሞርዚናን ከዚህ ቤት የምናጠፋበት በቀላሉ ሳማሃልን እንዳደረግሻት በትራስ አፍነሽ እሷን ለመግደል ቀላል ባይሆንም ግን ደግሞ እሷን የምንጥልበት ይሄንን እቅድ አዘጋጅቻለሁና ይሄንን ነገር አድርግልኝ በሚለው ሞርዚናን በተመለከተ የራሷን እቅድ ሲፈን እንድታደርግላት የምትፈልገውን ነገር ነው እንጂ ሜርሲ ያኔ ለሲፈን ስትነግራት የነበረው እዛ ጋር ሞርዚና እንዳለችው አንቺ እንድታግዥኝ ይፈልጋለሁ ጄሪንና አምነንን መለያየት አለብን የሚለውን እንደዚህ አይነት እቅድ አታወራትም ማለት ነው። በእርግጥ ወይዘሮ ሞርዚና ከመጀመሪያውኑ ጄሪን ስትላት የነበረው ከሜርሲ ራቂ ብላት ነበር። ግን ደግሞ ጄሪ ያኔ ወይዘሮ ሞርዚናን እሺ ከሷ እርቃለሁ ብላ ቃል ብትገባላትም ግን ደግሞ ከሜርሲ ልትርቅ አልቻለችም። ለምን ከተባለ ሜርሲ በብዙ ነገር እሷን ታግዛታለች፣ እናም ደግሞ ብዙ ነገር ታማክራታለችና እዛ ቤት ውስጥ ከሷ ርቃ ከማንም ልትቀራረብ ወይ ደግሞ ማንም እንደሷ የሚሆንልኝ ሰው አላገኝም በሚል ነው አሁንም ድረስ ከሜርሲ ጋር የሆነችው። ሞርዚና ደግሞ አንድ የምታውቀው ነገር አለ። ጄሪ አምነንም በጣም እንደምትወደውና እሱን ማጣት እንደማትፈልግ ታውቃለችና ለምን እንደዚህ አላደርግም ሜርሲ ዛጋ ከሲፈን ጋር ሆና አንቺንና አምነንን ሊለያዩ ነው ብዬ ይሄንን ነገር ከነገርኳት ጄሪ ቶሎ ብላ ከሜርሲ ትርቃለች በሚል ነው ይሄንን እቅድ እየነገረቻት ማለት ነው። ያው ከዚህም በኋላ ምናልባት ጄሪ ከሜርሲ ጋር ላትሆን ትችላለች ማለት ነው። ለምን ከተባለ እዛ ጋር ሞርዚና የነገረቻትን ነገር አምናታለችና እኔ ጓደኛዬ ነች ብዬ አቅርቤ እሷን ሳማክራት እሷ ደግሞ እኔን ከአምነን ለመለያየት ለምንድነው ከሲፈን ጋር የምታሲሩ በሚለው ምናልባት ከሷ ትርቃለች ማለት ነው። ያ ማለት ደግሞ ሞርዚና የምትፈልገው ነገር ተሳክቶላታል ማለት ነው። ሌላው ነገር ደግሞ የአምነንና የቤሌን ነገር ነው። አሁን ላይ ሁለቱ እንደ አዲስ እየተቀራረቡ ነው። ዛሬ ላይ አሪፍ ደስ የሚል ቦታ ውሏልና ምናልባት ይሄንን ነገር ጄሪ ብታቅ ምንድነው የሚፈጠረው የሚለውን ነገር ስናይ ከዚህም በፊትም የቤሌን ክፍል ሄዳ እኔንና ባሌን ለመለያየት ወይ ደግሞ በትዳራችን ላይ እንቅፋት እየሆንሽ ነው በሚለው ቤሌንን አስጠንቅቃት ነበርና ምናልባት በአንዳች ምክንያት ጄሪ ይሄን ነገር ካወቀች ወይ ደግሞ ከደረሰችበት ቤሌን ብዙ ፈተና እንደሚጠብቃት የታወቀ ነው ማለት ነው። ምናልባትም አይታወቅም ወይዘሮ ሞርዚና ራሱ ጄሪ ላይ ተደርባ
ቤሌንን ልታሰቃይላት ትችላለች ማለት ነው። ለምን ከተባለ አሁን ላይ ጄሪ በሆዷ የያዘችው ጽንስ የአምነንን ልጅ ስለሆነ ወይዘሮ ሞርዲና ደግሞ የምታስበው በሆዷ ውስጥ ያለው የኛ ልጅ ስለሆነ ስለዚህ በሰው ትዳር ገብተሽ ሰው አትረብሺ በሚለው ምናልባት ቤሌንን ከዛ ቤት ራሱ ልታባረራት ትችላለች ማለት ነው። ግን ደግሞ ይሄንን ነገር እንዴት ነው የምታውቀው የሚለው ነገር አሁንም አልታወቀም ማለት ነው። ግን ደግሞ ዛሬ ላይ አምነንን ቤት ውስጥ አታው የት ነው ሄዶ በሚለው ዛህራ ራሱ ስትጠይቅ ነበርና ምናልባት ሁለቱ አንድ ላይ ሆነው ወደ ቤት ሲመለሱ ልታያቸው ትችላለች ማለት ነው። ምናልባት ደግሞ በዛ መንገድም ካላየች ሌላ ጊዜ ይሄንን ነገር ሲደግሙ በአንዳች ነገር ካየች ምናልባት ቤሌን ብዙ ፈተና ሊጠብቃት ይችላል ማለት ነው። አምነን ደግሞ አሁን ላይ አንድ እያሰበ ያለው ነገር ያኔ ጄሪ መምረጡ ከጄሪ ጋር ቀለበት አድርጎ ከሷ ጋር መጋባቱ ለዛ ነገር ተጠያቂ እያደረገ ያለው ቤሌንን ነው ተጠያቂ እያደረገ ያለው ማለት ነው። ለምን ከተባለ አንቺ ነሽ እልህ ውስጥ አስገብተሽኝ እኔ ጄሪን እንድመርጣት ያደረግሽኝ በሚለው ለራሱ ጥፋት ለራሱ ስህተት አሁን ላይ ቤሌንን ጥፋተኛ እያደረጋት ነው ማለት ነው። ግን ደግሞ እንዴት አድርጎ ወደ ኋላ እንደሚመለስ ባይታወቅም ባለፈው ጄሪ አርግዣለሁ ብላ ነግረዋለችና አሁን ላይ የሱ ልጅ ነው በሆዷ የተሸከመችው። ቤሌንም ባለፈው እኔ ምንም እንኳን አምነንም ባፈቅረውም የራሴን ስሜት ተከትዬ ምንም የማያውቀው ልጅ ላይ መፍረድ የለብኝም በሚለው አምነንን እንደምትተው ስታወራ ነበርና ግን ደግሞ አሁን ላይ ከአምነን ጋር እያደረገች ያለችው ከአምነን ጋር እንደዚህ መቀራረብና ከሱ ጋር እንደዚህ መናፈሻ ቦታ ሄዶ መዝናናት ራሱ አምነንን ይበልጥ እንድታፈቅረው ወይ ደግሞ ይበልጥ ወደሱ እንድትሳብ ስለሚያደርጋት ወደፊት ይሄ ነገር እሷንም ሊጎዳት ይችላል ማለት ነው። ከሁሉም ነገር በላይ ሁለቱም ላይ ፈተና ወይ ደግሞ ፍቅራቸው ላይ እንቅፋት የሚሆነው የጄሪ እዛ ጋር ማርገዝ ነው ማለት ነው።